ናችሁ ነው ማታ ስልካችሁ ማይሰራ? ደሃና ፋራ ኬክ አይብላ ከበላ የሚነቀው። ዞር በይ ከዚህ አሁን አትፈታተኝ ተናግሬሻለሁ። ማታ ሄደን ከቤት እናባራቸዋለን። አረብ ሀገር አንድ ላይ ነበርን። ስትመጣ እንኳን የሸኘኋት እኔ ነበርኩ። ጭራሽ ማንን ማግኘት እንዳለብኝ ልትወስኝልኝ ነው እንዴ? ምን እያደረክ ነው? ማንነቴ ይቆይሽ። ለጊዜው እዚህ መቆም ትቻለሽ እንዴ? እቃ ውስጥ እኮ መድኃኒት እያደረገችበት ነው። ለማን እንደምትሰጠው ሂጄ ማየት አለብኝ። ዝም ማለት ስላለብሽ ነው ዝም እትዩ። አንተ ነግራኝ አይደለም ዝም የምለው እንዴ? ሰው ስትጎዳ ዝም ብዬ ማየት አለብኝ? እንደዛ አይደለም፣ በዚህ መልኩ አይሆንም። ተረጋጊና እኔ የምታረጊውን ነገር እነግርሻለሁ። ምንድነው የማደርገው? ቆይ ታውቃታለህ? አዎ አውቃታለሁ። እና የምታውቃት ከሆነ እያየህ ለምን ዝም ትላለህ? አስጨርሽኝ እንጂ። እሺ ቀጥል። በአጋጣሚ ነው መንገድ ላይ ሲሄዱ አይቻቸው ተከታትያቸው የመጣሁት። እሺ ወደ ገደለው ግባ። ይኸውልሽ ሙሉ ታሪኩን አሁን አልነግርሽም፣ ግን አሁን ምን ታደርጊያለሽ መሰለሽ? በአጠገባቸው እንደሚያልፍ ሰው ሆነሽ እንደወደቀ ሰው አድርገሽ ራስሽን ትደፊባቸዋለሽ። እሺ ቀላል ነው። ስለ ጉዳዩ ግን በኋላ ማብራሪያ በደንብ እፈልጋለሁ። እሺ በቃ እኔ እጠብቅሻለሁ። መንገድ አጥተሽ ነው በእኛ ጋር የመጣሽው? ለነገር ካልሆነ ደንባራ ምን ትመስላለች? ይቅርታ አልኩሽ እኮ እናት። ያንቺ ይቅርታ የተደፋውን ይመልሰዋል። ይሄን ያህል ካንገበገበሽ እኔ እገዛልሻለሁ። ብሌን? እኔ አላምንም። ሮዛ አንቺ ነሽ? አዎ እኔ ነኝ። እንዴት ነሽ? መች መጣሽ? ትተዋወቃላችሁ? አዎ አረብ ሀገር አንድ አካባቢ ነበርን። በያውን እንሂድ። እንዴ ወዴት ነው? ካየኋት እኮ ቆይቻለሁ። ትንሽ ላውራት። ብዙ ስራ አለብን፣ ቸኩለናል። እሺ ቢያንስ ስልኳን። ጀግና፣ ጥሩ ስራ ነው የሰራሽ። ሮዛ እኮ ትተዋወቃላችሁ እንዴ? አዎ አረብ ሀገር አብረን ሰርተን ነበር። ግን ማነች አብራት ያለችው መርዝ እስከ መጨመር የደረሰችው? እሱን እየደለን ጋር እሺ ጎረምሳ ጓዳ ለጓዳ ምን ያርመጠምጣል? ወይስ የሚሰረቅ ነገር እየፈለክ ነው? ምን ማለት ነው አልገባኝም። ምን ማለት እንደሆነማ ግልጽ ነው። የሚሰረቅ ነገር እየፈለክ ነው ወይ? አይሰማም? የሰው ሕይወት ከመስረቅ እቃ መስረቅ በስንት ጣ ኦ መስረቅን አመንክ ማለት ነው? ይኸውልህ እኔ ጨዋ ወልዶ ጨዋ ያሳደገኝ እና እኔን ባለጌን ያሳደገኝ? እኔ እኮ መድገም አይጠበቅብኝም። አንተው ራስህ ብለህ ጨርሰዋል። ድሮም የድሃ ልጅ ምን ከአንተ ጋር ማውራት የራሱ ራሴን ማስናቅ ነው። ድሮም የድሃ ልጅ ባለጌ ነው። አንተ መንገድ ከሰጡ ብዙ ታወራለህ። አዎ የድሃ ልጅ ነኝ። የዛሬንና የነገን ህይወቴን ለማስተካከል ምለፋ፣ የቤተሰቦቼን ህይወት ለመቀየር ምለፋ የድሃ ልጅ ነው እንጂ እንዳንተ ስራ ሳልሰራ የሴት እጅ ቁጭ ብያለሁ። ምን ይባላል መሰለ፣ ድሃና ፋራ ኬክ አይብላ ከበላ የሚነቀው። አንተ ገና ብዙ ይቀራል፣ ብዙ ይቀራል። ርድና እንዲህ ከሆነማ እድሜ ልኬን ፋራውኝ ልቀር። አንድ ነገር ልንገርህ፣ አንተ ገና ህይወት አልገባህም። የገባ ቀን ምክር ያስፈልገኛል፣ እባክህ ብለህ ትመጣለህ። እኔ ደግሞ እንደዛ ካልኩ ውሻ በለኝ። እኔ አልሳደብም። አዲስ አበባ ኑሮ ከባድ ነው፣ እንደ ገጠር አይደለም። ተፍ ብለህ ሹገርን መጥበስ አለብህ። ደግሞ ምን ያደርግልኛል ስኳር? ይኸውልህ ሹገር ማለት በእድሜ ገፋ ያሉ ግን ገንዘብ ያላቸው ማለት ነው። ግን እሱንም ካልፈለግ እህትን ከአረብ ሀገር እንድታስተዋውቅ ታደርግና እነሱን ጠብሰህ ገንዘብ ሲልኩልህ ዓለምን መቅጨት ነው። በዛው ሌብነቱን ትተዋለህ። ትሰማኛለህ? እርድና እንዳይመስልህ። እነሱ ስንት የሰው ቤት ዕቃ አጥበው ስንት ላብ አለብ ያመጡትን ገንዘብ መቀበል እርድና እንዳይመስልህ። እንደዚህ አይነት እርድና የለ። እርድና እንደዚህ ከሆነ እኔ ባፍንጭ ወጣ እርድና። እኔ ወንድምነቴን ተናግሬያለሁ። ምርጫው የራስህ ነው። እንዳንተ አይነት ክፉ ወንድምን የለኝም። አይደለም ለእኔ ለሌላ ሰው ራሱ እንዳንተ አይነት ክፉ ወንድም እንዲሰጡ አልመኝም። እኔ ለአንተ ብዬ ነው። ለማንኛውም ተናግሬያለሁ፣ እንዳይቆጭ። አንተማ ይቆጫል። ሌላውን ቶ እኔ ራሴ እንዲቆጭ ነው የማደርገው። ውይ በጣም ፈራሁ በእውነት። እንግዲህ ውስጥ እንታያለን። ጠብቅ። በጣም ያሳዝናል። ቆይ ምን አይነት ደደባን ነው የገጠማት? በዚህ ልክ ጠላት እስክታፈራ። ከአንቺ ጋር በጣም የምታዋወቅ ከሆነ ግን በምን እንደምታዋወቅ እኮ አልነገርሽም። አረብ ሀገር ጎረቤት ነበርን፣ እንገናኝ ነበር። በጣም ብዙ ነገር ትነግረኝ ነበር። ስትሄድ እንኳን የሸኘኋት እኔ ነበርኩኝ። በዚህ ልክ ቀረቤታ ካላችሁ ለምንድን ነው የማትደዋወሉት? ለምን ስለተፈጠረው ነገር አልነገረች?
እንደገባው በፍቅረኛዬ ስልክ እደውላለሁ ብላ ነበር እኮ። ግን ብጠብቅ ምንም መልስ የለም። እኔም መምጫዬ ደርሶ ስለነበር መጣሁ። እነሱማ የሞተች አስመስለው የለፋችበትን በሙሉ ሊወስዱባት ነበር። ምን አይነት ክፉ ሰዎች ናቸው ግን? ግን እኮ ናቲ እንደሚወዳት ነበር የማውቀው። እሷም እንደዛ ነበር ያሰበችው። ግን እዚህ ስትመጣ ያላሰበችው ነገር ተገለባብጦ የጠበቃት። ቆይ ነፍስ እስከ ማጥፋት እንደዚህ ክፉ ሰው መሆን ይቻላል እንዴ? ወይኔ የሰው ልጅ በጣም ክፉ ነው። እሷ ደግሞ በጣም የዋህ ናት። ፈጣሪ ሌላ እድል ጨመረላት እንጂ። ልክ ነው። በጣም የዋህ ናት። በጣም ክፉ እንኳን የማትናገር ሴት። ወይኔ እንዲህማ እንላቀቅም። አሁን ላይ በጣም ታስፈልጊናለሽ። ወንድሟንና እህቷን አስተዋውቅሻለሁ። እዚህ ናቸው እንዴ? አዎ እዚህ ናቸው። እሺ ደስ ይለኛል። በምትፈልጉት ነገር ሁሉ ከጎናችሁ አለሁ። እሺ ብዙ ማድረግ ያለብን ነገር አለ። ታግዥናለሽ። ሮዚ ነፃ ማውጣት አለብን። እሺ ለእሷ ምንም እሆናለሁ። ትቀልዳለህ እንዴ? ለፍታ እዚህ እንደደረሰች አላወቁም መሰል። ቆይ ምንድነው እንደዚህ ያናደደሽ? ምን ማለት ነው? አውቃ እኮ ነው የደፋችሁ። አይታይሽም እንዴ? ቢደፋስ ምን ችግር አለው? ለ200 ብር ነገር እንደዚህ የሚያደርግሽ ምንድነው? ገንዘብ ቀልድ ነው? እስኪ ንገሪኝ እንጂ። የሚያናድድ ነገር መስሎ አልታየኝም አይደል? ሲቀጥል ከልጅቷ ጋር የት ነው የምትተዋወቁት? አረብ ሀገር ጥሩ ጓደኛዬ ነበረች። እንዴት ዝም ብያት እንደመጣሁ እራሱ አላውቅም። እንዲያውም አስታወሽኝ መጣሁ። እግርሽን እንዳታነሽ። ምን ማለት ነው? ተናግሬያለሁ በቃ። እየተቆጣጠርሽኝ ባልሆነ እንደፈለግሽ አስቢው። መውጣቱን ግን ከኔ ጦርነት ከፈለግሽ ብቻ ነው። ጭራሽ ማንን ማግኘት እንዳለብኝ ልትወስኝልኝ ነው? ቆይ ምንድነው ፍላጎትሽ? ልታሳብጂኝ ነው እንዴ? ከፈለግሽ መብላት መጠጣትሽንም ልወስን እችላለሁ። ተናግሬያለሁ። ብትሰሚኝ ይሻልሻል። ቆይ ምን ልሆንልሽ ከዚህ በላይ? ምንም። እምልሽን ብቻ አድምጪ። ለመጸጸት ካልፈለግሽ እኔ የምነግርሽን አድርጊ። እባክሽን ተይ፣ አታሰቀኝ። ተናግሬያለሁ። ችግር አለ እንዴ? እባክህን ተይ በላት አንተ እንኳን። ቆይ ምንድን ነው ችግር አለ? ማንንም እንዳላገኝ እኮ እየከለከለችኝ ነው። እባክህን አንተን ከሰማች ተይ በላት። አንዴ እሺ ብቻዋን ላውራት፣ ውጭ ጠብቂ። ወይኔ ትሰሚኛለሽ? እሱ የሚያድንሽ መስሎሽ ነው? ባይሆን ላንቺና እኔ ያልጨረስነው ጉዳይ አለ። ጆ ወደ አንተ እየመጣሁ እኮ ነበር። እኔም ልደውልልህ እያሰብኩ ነበር። እሺ ለማንኛውም አሁን ከእንግዳ ጋር መሰለኝ። በቃ ደውልልኝ። እንዴ ወዴት? ብሌን ትባላለች። የሮዛ ጓደኛ ናት። ተዋወቃት። ሰላም፣ ዳግም እባላለሁ። እሱ ደግሞ የሮዛ ወንድም ነው። ሮዛ ነኝ ነው የምታውቂያት? አረብ ሀገር አንድ ላይ ነበርን። ስትመጣ እንኳን የሸኘኋት እኔ ነበርኩ። ጥሩ ጓደኛ ነበርን። ደስ የሚል ጥሩ አጋጣሚ ነው። የደረሰባትን ነገር ሰምቼ በጣም አዝኛለሁ። ለእሷ ይህ አይገባትም ነበር። ለእሷ ብቻ ሳይሆን ለማንኛውም ሰው አይገባም። ልክ ነህ። እሷ ደግሞ ልቧ ጥሩ ነው፣ የዋህ ናት። እዛ ቤት በቆየች ቁጥር ልጅቷ በጣም ትጎዳለች። እሷ ብቻ ሳትሆን ተይው፣ እኔማ ላብድ ደረስኩኝ። በቃ ራሴን ልስጥም። እንዴ የተፈጠረ ነገር አለ? ያ ቤት እኮ አዲስ ነገር አይደለም። አንዱን አለፍኩ ስል አንዱን እንትን አልኩ ስል አንዱ አዲስ ነገር አይደለም። ደግሞ ማነው የተተናኮለ? የፊዮሪ ባል ነው። ምን እንዳለኝ ታውቃለህ? ከአረብ ሀገር እህት ሴት ትፈልግልና በገንዘቧ ፈታ በላይለኝም። ደደብ። ቆይ በዚህ ልክ እንዴት ሰው ደደብ ይሆናል? ወይ ታምር። እና ዝም አልከው? ወድጄ መሰለሽ? እሷን እንዳይጎዳ ብዬ እኮ ነው። እሷን እንዳይጎዳት። እሱስ ልክ ነህ፣ ግን አናቱን ብትለው ቤተሰብንም ታስከብር ነበር። አንቺ ደግሞ ከባድ ሰው ነው የምትመስዩ። ቆይ ለማንኛውም እዛ ቤት ሄደን እናወራለን። እንሂድ። እኔ ራሱ ቆይ ምን እያደረግሽ ነው? ምን አደረግኩኝ ደግሞ? ከዚህ በላይ ምን ታደርጊያለሽ? ምን ዳርዳር ትላለህ? የፈለግከውን ነገር በግልጽ አታወራ? ዳርዳር አላልኩም። የምታደርጊው ነገር በጣም በዛ። ልጅቷንም የተጫንሻት ነው። ቆይ እናንተ ምን አገባክ? እኔ የፈለግኩትን ነገር ባረግስ? ልጅቷ እየተጎዳች ነው። ትንሽ እንኳን ነፃነት ስጫት እንጂ። እሺ የኔ ፌሚኒስት ለመብቷ አልትሟገትላት ነው? የራሴው ጉዳሉ። እኔ በሌላ አስቤ አይደለም፣ ግን ጫናሽን ትንሽ ቀነስ አድርጊው። ሌላስ የምትለው የለም? አንተን ከፍ ከጎኔ መቆም ካልቻልክ መሄድ ትችላለህ። እሺ እኔ ያልኩትን ትንሽ እንኳን ሳትረጂ ጥፊ። ፊዮሪ ያረጋጊው እንጂ ምንድን ነው እንደዚህ መንጨርጨር? አናዳኸኝ ነው። አይመለከተም። ጭራሽ ከጎኔ መሆን ሲገባክ በዚህ ሰዓት ትሟገተኛለህ። ይቅርታ፣ እኔ ሁሌም ከጎንሽ ነኝ። እሱን ደግሞ አንቺም ታውቂያለሽ። እኔም እኮ ይመስለኝ ነበር። አሁን ግን ባጎረስኩ እጄን ተነከስኩ ነው የሆነብኛለሁ። አይ ሴትዮ፣ እኔ ከአንቺ ጠፍቼ አላውቅም። እሱን ደግሞ አንቺም ታውቂያለሽ። ግን ክፋትሽን ትንሽ በመጠኑ አድርጊው። ነግሬ ነበር። ስለ እሷ ባወራህ ቁጥር ክፋቴ ይጨምራል እሷ ላይ። እሺ በቃ እኔ ከአንቺ ጎን ነኝ። የፈለግሽውን አድርጊ። ይሻልሃል።
ታውቀኛለህ። እኔ ግን ሂጄ ባወራትና ባገኘት በጣም ደስ ይለኛል። እሺ ወስድሻለሁ። እሺ እሺ አሁን ምንድን ነው የምናደርገው? ውሉ እኛ ጋር እኮ ነው ያለው። ለምን አንጠቀምበት? አዎ ልክ ነው። እንዴት እስካሁን አላሰብንም? በሱ እንጠቀማለን እንጂ መጀመሪያ ግን እህቴን ማውራት አለብን። ለእሷ ማሳየት አለብን አይመስልም? ልክ ነህ። ለእሷ ማሳወቅ አለብን፣ ግን ለእነሱ ማታ ላይ ድግስ ማዘጋጀት አለብን። ለዛውም ከቆንጆ እንግዳ ጋር ነው እንዴ? በሚገባ ነው፣ ጥርጥር የለውም እኮ። እኔ ግን ቅድመ ሄጄ ባወራት ደስ ይለኛል። ቅድም እንዴት እንዳደረጋት አላየሽም? አንቺ ስታይ ተገናኝታችሁ ነበር እንዴ? ለካ አልነገርኩም። ብሌልን ያገኘኋት እኮ መንገድ ላይ ቅድም ሰፈራችሁ ሳልፍ ሮዛና ያቺ የተረገመች ሲወጡ አየኋቸው። ስከታተላቸው የሆነ ሚሪንዳ ውስጥ የሆነ ማይሆን ነገር ጨመራ ልስታ ስትል አይታት ልታስቆማ ስትል እኮ ነው ያገኘኋት። ምን? እናቴ የጠጣችው? ብሌን እንደ አጋጣሚ አርጋ ደፋችሁ እንጂ ጉድነን ነበር። ወይኔ ፈጣሪ፣ ምን ውስጥ ነው የገባ ነው? ቆይ ይሄ ማለት ሮዛን ለማስወገድ ምንም ነገር ታደርጋለች ማለት ነው? አዎ ካልቀደምናቸው ይቀድሙናል። እኔ አሁንስ እኮ ግራ ገባኝ። እንዲሁ እያየኋት እኮ ላጣት። የሆነ ነገርማ ማድረግ አለብን፣ የግድ ነው። እና ዳጊ ቤቷን አሳየኝ፣ አግኝቻት ልምጣ። እሺ ነይ። ጆ መጣ። በቃሽ። ሮዚ ቆይ ሁሉ ነገር ለኔ ይገባኛል እንዴ? ችግር አለ እንዴ? መቼ ጠፍቶ የሚያውቀው ነው? መቼ? ምንድን ነው? ፊዮሪ ስላንቺ እኔን የሚወስነው አለችኝ። ስትበይም ስትጠጭም ሁሉም ነገር እኔን አስፈቅደሽ ነው የሚሆን አለች። እንዴ ማናት? ምንድናት? እንዴ የገዛች መሰላት እንዴ? ሰላም ከፈለግሽ አርፈሽ ተቀመጪ ተብዬ ማስጠንቀቂያ ተሰጠኝ። እህት እንዴ በፈጣሪ አልበዛም እንዴ? ማበዴ ነው ዘንድሮ። እንዴ ያቺ ማዳም ራሱ እኮ እንደዚህ ክፉ አልሆነችብኝም። ለዳጊ ያልነገርሽው? ምን ብዬ? ይሄ እኮ ውርደት ነው። እንዴት ብዬ ነው የምነግረው? ከስር ወደ ስር። እንዴ ወንድምሽ እኮ ነው። ምን ማለት ነው? እናንተም እኮ በማያገባችሁ መሀል ቤት ተሰቃያችሁ። ድጋሚ እንደዚህ እንዳትይ። እህትነቴ ለመቼ ነው እንዴ? ምን ሆነሻል ደግሞ በዚህ ጊዜ? ይሁንሽ ደግሞ ሳልነግርሽ ዛሬ ጓደኛዬን አገኘኋትና ምን ሆኜ እንደሆነ ባላውቅም ፊዮሪ ይዛኝ መጣች። የትኛውን ጓደኛሽ? እዛ አረብ ሀገር እያለሁ አንድ ጊዜ በስልክ ያገናኘች ናት። ወይ መቼ ያገኘሻት? እንዴት መታ ነው? ሳትደውልልሽ? እንዴ ምንድነው ይሄ ሁሉ ጥያቄ? ግን እኮ በስርዓት እንኳን አላወራኋትም። እንዴ ለምን? ፊዮሪ ከለከለች። እንዴ ፊዮሪ ምን ታደርጋለች እዛ? እንደ አጋጣሚ ከፊዮሪ ጋር በር ላይ ተገናኘንና ያው ሱቅ ካላከከድሽም ብላኝ አብረን ስንሄድ መንገድ ላይ ደግሞ ብሌን እናገኘዋት። እንዴ ከመቼ ጀምሮ ነው ከአንቺ ጋር ሱቅ መሄድ የጀመረችው? የሆነ ተንኮልም አስባ ነው። እኔም አልሄድም ብያት ነበር፣ ግን መሄድ አለብን ስትለኝ ጊዜ አብሬያት ሄድኩኝ። ከዛ ከሱቅ ሚሪንዳ ገዝታ መጣ ጠጭ ብላ ሰጠችኝ። ለጠጣው ስል ብሌን መጣችና ድንገት አደናቀፋትና ሚሪንዳ ወደቀ። ከዛማ ፊዮሪ በጣም አበደች። ብሌን ይቅርታ ብትላት ምን ብትላት አልሰማም አለች። ከዛ እሷንም በቅጡ ሰላም ሳልላት አንገብግባ ይዛኝ መጣች። እና መጣሽ ጥለሻት? እኔማ ተመልሼ ልሄድ ነበር ግን ከለከለች። ቆይ ምን ላድርግ? ምን ነው አምላኬ፣ ምን ነው? በጣም ይቅርታ። ምን ነበር? ሮዛ ትኖራለች? አዎ ትኖራለች፣ ግን ማልበል ብሌን ይባላለሁ። ሮዛ ልትረዳልኝ ትችያለሽ? ነግቢ፣ ችግር የለውም። በደንብ ስለተዋወቅሽ። እንዴት ነሽ? ደህና ነኝ። አሁን ስላንቺ አወርታኝ እኮ መንገድ ላይ እንደተገናኛችሁ። አዎ ተገናኝተን ነበር፣ ግን ጥሩ አጋጣሚ አልነበረም። አዎ ሮዛ በጣም ደብሯት ነበር። ምን ሆኜ ነው ትቻት ሄድኩት እያለች ነበር። እንኳን ደህና መጣሽ። ግን ቤቱ ማን አሳየሽ? ዳግም ነው ያሳየኝ። ዳግም አላወቅኩት። ዳግም ወንድምሽ? እንዴ የት ተገናኛችሁ? ቅድም ሮዚን ያገኘሁበት ቦታ ላይ ጆን አገኘኋት። አጋጣሚ ደግሞ ዳግም ወደኛ ሲመጣ አገኘ ነው። ጥሩ አጋጣሚ ሆነልሻ። እንዴ በሚገባ ነዋ። ይቅርታ አስቆምሽ ነው ምግባ። ችግር የለውም።
እኮ ነው የማናገረው። ቆይ ምንድን ነው የምትፈልገው አንተ ሰውዬ? ለምንድን ነው የማትሆን? ቀስ በል እንጂ ምን ሆነሃል? ገነፈልክ እኮ። ምን ሆነ ነው? ቆይ ችግር አለ እንዴ? ሁሌ እኮ የእኛ ችግሮች እናንተ ናችሁ። ከእናንተ በላይ ችግር እኮ ከየትም አይመጣም። በል በል ዝም በል። ስሰማ እኮ አፍን ከፈትክ። ዋ በእህቴ ብትመጣ እኮ አሳይህ። እህትህ? እህቴ ምን? ቆይ ምን እህቴ ምን? ኧረ ተረጋጋ። ምንም የለም። እባካችሁ እህቴን ተዋት። ተሰቃየች እኮ ያለ እድሜው የተሰቃየችው ይበቃታል። ተዋት በቃ። ይኸውልህ እኔ ምንም ማድረግ አልችልም። እኔ ብጠጋት ይበልጥ ነው ክፉ የምትሆንባት። ወጣችሁ የሚያውናችሁ ማድረግ። በል እንግዲህ አፍን አትክፈት። ጠብቅ። ገና ምን አይተክ አሳይሃለሁ። ተጫውቺ እራት መጣሁ። እሺ እኔ አላምንም ብሌን። እንዴት ነሽ? አለሁልሽ። ደህና ነሽ? ደግሞ ማን ነግሮሽ ነው ቤቴ? የፈጣሪ ስራ ምን ይሳነዋል? ጆን አገናኝና አወራን። ከዛ ዳግምን አስተዋወቀኝ። ዳግም ነው ቤትሽን ያሳየኝ። አይ ጥሩ ነው። እንዴት ጆን ልታገኙ ቻልሽ? ደግሞ ከኔ ጋር እንዴት እንደምንተዋወቅ በምን አወቅሽ? ቅድም እኮ መንገድ ላይ። ቆይ ምን ነው ጥያቄ አበዛሽ? ችግር አለ እንዴ? አይ ገርሞኝ ነው መገጣጠሙ። እኔ ግን እንደዛ አይመስለኝም። ደንግጠሻል እኮ። ምንድን ነው? አረ ምንም አልደነገጥኩም። እንዲሁም በተቃራኒ ደስ ብሎኛል። ሮዚ ሁሉንም ነገር ነግረውኛል። እረዳሻለሁ ያለሽበትን። እንደምታስቡ ቀላል አይደለም። አሁን ሁሉ ነገር በሷ ቁጥጥር ስር ሆኗል። እኔ ራሱ በሷ ቁጥጥር ስር ነው ያለሁት። አይዞሽ፣ ከዚህ በኋላ አብሬሽ ነኝ። ብቻሽን አትጋፈጫትም። የሚሆን አይመስለኝም። ጠንከር በይ እሺ? አለሁልሽ። እሺ። ሁሌም ቢሆን እኮ የምታበረችኝ አንቺ ነሽ። አሁንም ቢሆን አመሰግናለሁ ብሌኔ። ችግር የለውም። እና አሁን ላይ እንዴት ነሽ? ተይኝ እስኪ። አሁንማ ከማንም ጋር ትገናኙ ብላኛለች። አሁን ራሱ ያንቺ መምጣት ብትሰማ ጦርነት ነው የሚከፈተው። በዚህ ልክ? ቆይ አሳያታለሁ። እንዲህማ አትቀልድም። ትጠብቅ። አላቅም። ከእሷ ለመፋታት ያልፈነቅልነው ድንጋይ የለም። ግን ደግሞ አልሆነም። አሁን ማድረግ ያለብን አብረን እናደርጋለን። ብቻሽን አትሆኝ። አሁን ግን ሳትመጣ ነው የምንሄድ። እሺ። ግን ስላገኘሽ በጣም ነው ደስ ያለኝ። በጣም አመሰግናለሁ ስለ ሁሉም ነገር። እንዲህ ጓደኛዬ፣ ምን ሆነሽ ነው? ግድ ነው እንጂ አንቺ እኮ በጣም ጥሩ ሴት ነሽ። ይሄ ላንቺ አይገባሽም። ለማንኛውም ሂድ በቃ። አለሁልሽ። እሺ? አይዞሽ። ምን ትሰሪያለሽ እዚህ? ማለት የጓደኛዬ ቤት መስሎኝ። ምን ነው ተሳሳትኩ እንዴ? ኧረ ድፍረት! ምን አልሽ አንቺ? ምን ነው አልሰማሽኝም እንዴ? የጓደኛዬ ቤት ነው። ዞር በይ ከዚህ። አሁን አትፈታተኝም፣ ተናግሬሻለሁ። ይቅርታ የኔ ቆንጆ፣ ሳትሳሳች አልቀረሽም። ወዴት ነው የሰው ቤት ለመግባት? አታሳብጅኝ አልኩሽ እኮ። ዞር በይ ከዚህ። ውይ ፊትሽ እኮ ቀላ። አናደድኩሽ እንዴ? ትሰሚኛለሽ? ከዚህ ውጪ፣ ካልሆነ ግን ትልቅ ችግር ይገጥምሻል። እሺ? ውይ ፈራሁ። እንደውም ልንገርሽ፣ ከዚህ በኋላ ሁሌም በመንገድሽ ታገኘኛለሽ። ስሚ፣ መጋፈጥ ከሌለብሽ ሰው ጋር ነው የተጋፈጥሽ ያለሽ። ተጠንቀቂ። እኔንም ተጠንቀቂኝ። በመጀመሪያ ትውውቃችን እንደዚህ ባይሆን ጥሩ ነበር። እውነት ነው። እንዴት ናችሁ? እንዴት ነህ? ብሌን እባላለሁ። ናሁም የፊዮሪ ባል ነኝ። ደስ ይላል። እንገናኛለን። ሮዛ፣ አንቺ ሮዛ፣ ሮዛ፣ ሮዛ! ተረጋጊ እንጂ ምን ሆነሻል? አይመለከትም። ዝም በል። ንዴቴን አንተ ላይ እንዳልወጣ። ኦ ሴትዮ ትችያለሽ፣ ግን ድምፅሽን ቀነስ። ዝም በለኝ። ዝም። ሮዛ፣ አንቺ ሮዛ! አቤት። እንዴ ምንድን ነው? ምን እያደረግሽ ነው? ያምሻል እንዴ? አንተ ዝም በለኝ። አንቺ እዚህ ቤት ማንንም እንዳታመጪ አላልኩሽም? አሁንስ በዛ።
እኔ የራሴን ህይወት መኖር እፈልጋለሁ። አንቺስ እየኖርሽ አይደል እንዴ? ጥሩ ድፍረት ነው። ማን ነው እባክሽ ልብ ልብ ሰጠሽ ከኔ ጋር መፎካከር እስክቺ ድረስ? እኔ ከማንም ጋር አልተፎካከርኩም፣ ግን የአንቺ ባሪያ መሆን አልፈልግም። ነው ተመለስ። ካንተ ጋር ያልጨረስኩት ነገር አለ። ና ተመለስ፣ አታናደኝ። ነው ቆይ እንዴት ነው? አውራዋት እኮ ግን ጥሩ ላይ አይደለችም፣ ከስታለች። ወይ ተጫወቱባት እኮ። ምንም ማድረግ አለመቻሌ ግን እንዴት እንደሚያንገበግብኝ። አይዞ፣ ከዚህ በኋላ ማብቂያውን አግኝተናል። ማብቂያው ደግሞ እየደረሰ ነው። ልክ ነሽ። ዛሬ ማታ ሁሉ ነገር ያበቃል። ከዛ በኋላ በሰላም እንኖራለን። ያለ እድሜዋ ተሰቃየች። አሁን ግን ይበቃታል። ቅድም ሳወራት እኮ በጣም ተቆጣጥራታለች። ከማንም ጋር እንድታወራ አትፈቅድላትም። ነፃነት የሚባል ነገር የላትም። እሱማ ማታ ሄደን ከቤት እናባራቸዋለን። ከዛ በኋላ እንገላገላቸዋለን። እሺ ጆ፣ ከዛ ትንሽ ቆይተን እንሄዳለን። በቃ እሺ ጆ፣ በቃ ወረቀቱን አዘጋጁ። ከዛ ትንሽ ቆይተን እንሄዳለን። አዘጋጃለሁ። እኔም አብሬ መሄድ እፈልጋለሁ። የዛችን ክፉ ፊት ማየት እፈልጋለሁ። እሱማ ግዴታ እኮ ነው። ያላንቺ እኮ ይሆነ። አንድ የምጠይቅ ጥያቄ አለ። እባክሽ ደክሞኛል፣ ውጪልኝ። ለቅድሙ ደግሞ ይቅርታ። አሁን ግን ልረፍበት፣ ብቻዬን ተይኝ። እኔን አንገንግበህ ነው አንተ የምታውቀው? ደፋር ነው እባክህ። እባክሽ ፊዮሪ፣ ከአንቺ ጋር መጨቃጨቅ ሰልችኛል። ጭራሽ ጨቅጫቃ። እኔም ማውራት አትፈልግም? ቆይ ለሷ ሲሆንማ ትበረታለህ አይደል? ቆይ ወዳታል እንዴ? ትሰሚኛለሽ? ከዚህ በኋላ አፍሽ እንድከፍች አልፈልግም። እዚህ ሁሉ ውስጥ ነገር የገባሁት እኮ ለአንቺ ብዬ ነው። መስሎኝ ነበር፣ ግን ልብሽ ምንም አላማረኝም። ለእኔ እኮ ጊዜ እየሰጠኝ አይደለም። አንቺ አሁን ላይ ከክፋት ውጭ ይታይሻል እንዴ? እኔ እኮ ለእኛ ብዬ ነው የምለፈው። ለምን አይታየህም እንዴ? አበዛሹ፣ በዛ። እሺ በቃ ቀንሳለሁ። ፊትህን አትንሳኝ፣ ካልሆነ ታሳብደኛለህ። ደግሞ ከዛች ልጅ ላይ አይንህን አንሳ። እኔ እኮ ሁሌም አይኖች አንቺ ላይ ነው፣ ሌላ ማየት አልችልም። እንዲህ ያልክ አታድግመኝ። እሺ በቃ አሁን ስለ እኔና ስለ እኔ ብቻ አስቢ። ለጊዜው ግን ክፋቱን ታዩ። መጣው። እሺ ማን ነው?